ቋን አይተው የሰላምታ የሰጡት ክርስቶስን በምን ደረጃ ነው ያዩት? አልገባኝም ጥያቄ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። የተስፋ ቃልን ያላገኙት በአካል አላገኙትም። በተስፋ ቃል ተሰጥቷቸው ነበረ። በዘሬ ምድር አሕዛብ ሁሉ ይባረካሉ የሚል ተስፋ ተሰጥቷቸዋል ለሁሉም። በእነሱ ቤተሰብ ውስጥ የሚመጣ ዘር አለ። እሱ የተሰጣቸው ነገር በተስፋ ቃል ደረጃ ነው። በተስፋ ቃል ደረጃ የነበሩት ከሩቅ ሆነው አዩትና አለ። በምንድን ነው ያዩት? በአካል ነው ያዩት? ማራይ ነው ፍካራይ ነው? ማየት የሚለውን አይ ፍካራይ ነው። ቅድም እንዳየው ፍካራይ ነው። ጥሩ። አሁን ከአብርሃም በፊት ማን ነበረ? ከአብርሃም በፊት ማን ነው ያየው? አሁን ከነዚህ በፍካራይ ያየው ማን ነው? ከአብርሃም በፊት ማን ነው? ማን አዩት የተባሉት እነማን ናቸው? እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩትና ተብሏል። አዩት የተባሉት ከአብርሃም በፊት እነማን ናቸው? ከአብርሃም በፊት የነበሩት ልትለኝ ነው አይደል? አንድ ነው እንጂ ከአብርሃም በፊት የነበሩት እነማን ናቸው? እነማን ናቸው ያዩት? ያ የተስፋ ቃል በአብራካቸው ውስጥ የነበረው የተስፋ ቃሉ ውስጣቸው የነበረው የምድር አሕዛብ ሁሉ የሚባረኩበት ዘር ዘ ፕሮሚስድ መሲያ ይመጣል የተባለው ከአብርሃም በፊት በተስፋ ቃል አዩት የተባለው እነማን ናቸው እኮ? የነበሩት ሰዎች እነ ኖህ ምናምን ናቸው። ስለዚህ ኢየሱስ እኔ ከአብርሃም በፊት እኔ ያለው ሲል አጀማመሩ ስለ ሞት ሲያወራላቸው ሞት የሚለውን ቃል በቃል አካላዊ ነው የወሰዱት፣ እማራዊ ነው የወሰዱት፣ ፍካራዊ አይደለም የወሰዱት። ከዛ ማየት የሚለውንም የተረዱት እንደዛ ነው። ከዛ ጨመረላቸው አንድ እውነት እላቸዋለሁ ከአብርሃም በፊት ነው ያለዋል። አሁን ኢየሱስ ክርስቶስ ከአብርሃም በፊት አለ። በማን አብራክ ውስጥ ነው ያለው? በማ አብራክ ውስጥ አለ ኢየሱስ? እንደዛ አይልም እኮ ሊወግሩት ተነሳ ነው። ሊወግሩት ተነሳ። ከዛ አላለቀም እኮ በቃ አንጠልጥሎት ነው እንትን ያለው። ፍካራዊ ነው ብለኛል። አጀማመሩ ከ51 ጀምሮ ፍካራዊ ነው እስከ 55 ድረስ ያለው የሚያሳየው ማለት ነው። እስኪ አንዴ እንመለስ። አላስቸገርም? እንመለስ፣ ችግር የለው። እኔ ያለው ነው የሚለው ይምራን መግባት ትችላለህ። ኤጎይሚ ማለት እኔ ያለው መሆኑ ይችላል። ኤጎይሚ እኔን ብቻ አይደለም መሆኑ የሚችለው ግሪኩ ይላል። እሺ እኔ ደግሞ መሆኑ ይችላል። አመጣልሃለሁ። ኤጎይሚ አይብን በሚል የመጣ ኦኬ። አይ ከስር ስለሚጽፍ ነው። ያው ቀጥል። ጥያቄያቸው መጀመሪያ ከ56 ጀምሮ ብናነብ ከ51 ጀምሮ ለምን አታነበው? እንደቀደም ግድ የለም እሱን እንኳን ታነበው እኮ እሱ ነው እኮ የምልህ እኮ። አሁን ምንድነው ሞት የሚለውን አካላዊ ነው እነሱ የወሰዱት፣ ግን ፍካራዊ ነበር ብለህ አልከኝ። ማየት የሚለውን ነገር እንዴት ነው? አብርሃም እንዴት ነው ያየው ኢየሱስን? አካላዊ ነው አይደለም? ግን እዛ ጋር ደግሞ የሚያወሩበት አለ በደንብ እንያዋስ ገና 50 ዓመት ያልሞላው አብርሃምን አይታለን አሉት። አይታለን ሲሉት አካላዊ ነው። ኢየሱስ ግን ከመጀመሪያ ነው ጀምሮ የሚያወራው ሞት የሚለውን ማየት የሚለውን አካላዊ አይደለም እየወሰደ ያለው። ስለዚህ ቀጠለና ግን 58 ላይ ቆመዋል። እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው ሲላቸው እነሱ የመሰላቸው ቃል በቃል ከአብርሃም በፊት አብርሃም የሚባል ሰው ከመኖሩ በፊት የሆነ ኢየሱስ በአካል በህልውና ደረጃ የነበረ ሲመስላቸው ድንጋይ ሊወግሩ አነሱ እኮ። አብርሃም 50 ዓመት ያልሞላ የሚሉት እኮ እነሱ ቃል በቃል መስሏቸው ነው ማየት የሚለው ነገር ቃል በቃል ስለመሰላቸው ነው። አሁን ስለዚህ ቃል በቃል አይደለም ጉዳዩ። ኖ እሱ ግን ሲመለስም ይኸውልህ ከመጀመሪያውኑ ጀምሮ ስትመለከተው ስለ ሞት ሲያወራ የመለሰው አመላለስ ፍካራዊ እያደረገ ነው የሚመልሰው ኢየሱስ። ሞት የሚለውን ፍካራዊ ያደረገው እዚህ ጋር ግን አካላዊ ነው የመለሰው። እዚህ ጋር ግን አካላዊ ነው። ለምን መሰለህ? አይደለም ላሳየህ እሱ እንደዚህ አይነት አጠቃቀም አንድ ሰው ላምጣልህ። ብራቮ። አሁን መተልኛ ወደ ነጥቤ። ዕብራውያን ምዕራፍ 7 ላይ ያወጣልኝ ፒኬ። ዕብራውያን ምዕራፍ 7 ላይ ቁጥር 6 ላይ ትውልዱ ከእነርሱ የማይቆጠር ግን ከአብርሃም አስራት አስራትን አውጥቷልና አለ። የተስፋ ቃል የነበረውን ባርኮታል አለ። ትንሹ በታላቁ እንዲባረክ ክርክር የሌለበት ነገር ነው አለ። ስለማን ነው የሚያወራው? ትልቁ የተባለው ማን ነው? ትንሹ የተባለው ማን ነው? ኤሳው። ሂድ መልከ ጸዲቅ ነው ትልቁ።
ትንሹ የተባለው ደግሞ አብርሃም ነው። ኦኬ ባራኪው ማን ነው? መልከጼዴቅ ነው። ተባራኪው ደግሞ አብርሃም ነው። ልክ ነኝ? እሺ አዎ የተስፋ ቃል የነበረውን ባርኮታል አለ። ማን ነው የተስፋ ቃል የነበረው? አብርሃም የተስፋ ቃል ነበረው። ያ የተስፋ ቃል ማን እንደሆነ ሊነግረን ነው። በዚህ የሚሞቱት አስራት ያስወጣሉ፣ በዚያ የሚያስወጣ ግን በሕይወት እንዲኖር የተመሰከረ እርሱ ነው። ይህ ለማለት ሲፈቅድ እንኳን አስራት የሚያስወጣ ሌዊ እንኳን በአብርሃም እጅ አስራትን ሰጥቶታልና አለ። ለማን ነው የሰጠው አስራት? ሰጪው ማን ነው? ለማን ነው የተሰጠው? ሰጪው ማን ነው? ለመልከጼዴቅ ተሰጠው አስራት። ሰጪው ማን ነው? ማን ነው ሰጪው? አብርሃም። ሰጪው ማን ነው? ኧረ ተው። ኖ ሌዊ። ሌዊ ኦኬ። ሌዊ አብርሃም እና መልከጼዴቅ ዘፍጥረት 14 ላይ ሲገናኙ አያቱ የሌዊ አያት ይስሐቅ ተወልዶ ነበር? አላስታውስም ፓርቱን። አልተወለደም። የተወለደው ዘፍጥረት 21 ላይ ነው የተወለደው ይስሐቅ። እሺ ያዕቆብ ተወልዶ ነበር? አባቱ ተወልዶ ነበር? እርግጠኛ አይደለሁም። አልተወለደም እንጂ አብርሃምና መልከጼዴቅ ሲገናኙ ገና እየተዋጋ ነበረ። 15 ላይ ውጣ አለው። ውጣ ከዘመዶቹ ከምናምን ነገር አለው። 16 ላይ አጋር አገባ። 17 ላይ ስለ ይስሐቅ ተነገረ። 18 ላይ ሶስቱ መላእክት ገቡ። 19 ላይ የሶዶምና ጎሞራ እንትን ሆነ። 20 ላይ እንትን አለና 21 ላይ ተወለደ። 24 ላይ ኦኬ። ስለዚህ ይስሐቅ አልነበረም በዛን ሰዓት። አያቱ ይስሐቅ አልነበረም። አባቱ ያዕቆብም በሕይወት አልነበረም። እንኳን ራሱ ሊኖርና ሌዊ ለመልከጼዴቅ አስራት ሰጥቶታል ወይስ አልሰጠውም? ሌዊ ለመልከጼዴቅ አስራት ሰጥቶታል ወይስ አልሰጠውም? እዚህ ጋር ሰጠው ይላል። ልክ ነው፣ ሰጥቶታል። ስለዚህ ነበረ ወይስ አልነበረም? አብርሃምና መልከጼዴቅ ሲገናኙ ሌዊ ነበረ ወይስ አልነበረም? አልነበረም ነው ወይስ ነበረ? ነበረ ወይስ አልነበረም? የሶር ነው። ነበረ ወይስ አልነበረም? ሌዊ ነበረ ወይስ አልነበረም? አስራት ከሰጠው እንግዲህ ነበር ማለት ነው እያልከኝ። በምን ደረጃ እንደነበረ ቁጥር 10 ላይ ይነግራል። መልከጼዴቅ በተገናኘው ጊዜ አለ። መልከጼዴቅ ሌዊን ሲገናኘው በአባቱ በአብርሃም ወገብ ነበርና አለ። ነበር ለሚለው ቃል ግሪከኛው ኤን ነው የሚለው። ኤን የሚለው ቃል በሰርድ ፐርሰን ነው የሚጠቀመው። በፈርስት ፐርሰን ስታደርገው ኤሚ ይሆናል። ኢየሱስ አብርሃም ሳይወለድ እኔ ያለው ላለበት ቃል የሚጠቀመው ኤሚ ነው። ኤጎ ኤሚ ነው የሚጠቀመው። አለው እኔ አለው። ኤጎ ማለት እኔ ማለት ነው። ኤሚ ማለት አለው ማለት ነው። ፓስት ቴንስ ነው። ስለዚህ ምን አገናኘው እንዴ? መልከጼዴቅ ነበረ ይላል ባይብል። ከአብርሃም በፊት እኔ ያለው እንደሚባለው ሁሉ ከያዕቆብ በፊት ከአባቱ ከያዕቆብ በፊት ከአያቱ ከይስሐቅ በፊት ሌዊ ነበረ ወይስ አልነበረም? ኦኬ ነበረ። በአባቱ ወገብ ነበርና በሚለው ሄድ። ኦኬ ነበረ። ስለዚህ ነበረ ማለት ነው። ከመወለዱ በፊት ነበረ። ከመወለዱ በፊት ከነበረ በቃ ቢጊኒንግ የለውም ማለት ነው። ነው እዚህ ጋር እኮ ነገረ በአባቱ ወገብ ነበርና ይላል። ኢየሱስ እንደዚህ ነበር በአባቱ ወገብ ነበር የሚል የለም እዛ ላይ። እንዴ ታዲያ ከየት ነው የመጣው ኢየሱስ? አወጣጡ ከቀድሞ ጀምሮ ነው ይላል እንዴ? ከጥንት ጀምሮ ከነበሩት ነው የወጣው እኮ ነው የሚለው። አወጣጡ ከቀድሞ ጀምሮ ነው አይደል የሚለው? ከጥንት ጀምሮ ከነበሩት ነው ሲወጣ የነበረው ኢየሱስ። ከአብርሃም በፊት ነበር እኮ። ከአብርሃም በፊት አለ እኔ ያለው ሲልህ ያንን አለሁ የሚለውን ነገር በምን ደረጃ እንዳለ እንትን ላይ ነገረ። ዕብራውያን 11:13 ላይ ነገረ። ሊወግሩ ተነሳ እኮ ባይዘው ለአይሁድ በምን ደረጃ? እሺ ግልጥ ጥያቄ ልጠይቅ። በምን ደረጃ ነበር ኢየሱስ የነበረው? በአምላክነት ከአብርሃም በፊት ነው አይልማ። ማስረጃ አምጣ። ማስረጃ ጥቅሱን ነው የምታብራራልኝ። ሊወግሩት የተነሱት ስላልገባቸው ነው። ከመጀመሪያው ጀምሮ አለው ሲላቸው በአካል ነው፣ ጤነኛ ስላልመሰላቸው ነው። እሺ አምጣ። በአምላክነት ከሆነ አምጣ ጥቅሱ ላይ በአምላክነት ነበር የሚል ካለ ማስረጃ ይውጣ። አውጣለት ይውጣ። በምን ምክንያት እንደወገሩ ሊወግሩት ያንን ስላላቸው እንጂ በአምላክነት በምንነት አይልም ጥቅሱ። ዮሐንስ ወንጌል ምዕራፍ 7 ቁጥር 58 እና 59 ላይ ዮሐንስ ወንጌል ምዕራፍ 8
ቁጥር 58 እና 59 ላይ አሃ ለምንድን ነው የሚወግሩት አይሁዶች እንዴ? እኮ እሱ ነው ኮምላ አንተ ነህ መመለስ ያለብህ። አንተ በአምላክነት ላልክበት ማስረጃ ትጠኛለህ እኮ በአምላክነት እኮ ማስረጃ አምጣ። በእነሱ ስርዓት አይደለም ራሱ በእነሱ ስርዓት የሚለውን ተወውና ለምን እንደሚወግሩት እዚህ ጋር ጥቅሱ ላይ አውዱ ላይ ንገረኝ። በአምላክነት ላልክበት በጣም ግልጽ እኮ ነው። አይሁዶች የሚወግሩት ብላስፌመስ የሆኑ ንግግሮች ሲናገሩ ነው ሰዎች። ምን ሲናገሩ? ለምሳሌ ከብሉይ ኪዳን አምጣና አስገባኝ። ራሳቸውን ከአምላክ ጋር ሲያስተካክሉ የአምላክን ክብር ሲነኩ ጥቅስ ስጠኝ። ብሉይ ኪዳን ላይ አውጣና የሚያስወግር የሚባለው ነገር ብላስፌሚ የሚባሉ ነገሮች የትኞቹ ናቸው? ለምሳሌ ወንጌላት ላይ አለ። ወንጌላት ላይ ኢየሱስን ሌላ ቦታ ላይ የጠየቁት ጥያቄ አይሁዶች ሊወግሩ የሚችሉበት ምክንያት በዚህ ምክንያት ነው ተብሎ ብሉይ ኪዳን ላይ የተቀመጠ ነገር ካለ ብላስፌሚ የሚባለው ነገር ከምን አንፃር እንደተባለ የአይሁዳኖችን ሕግ ነው። አዲስ ኪዳን ላይ አምጣና አሳየኝ። አዲስ ኪዳን ላይ ታሳየኝ። እዚህ ጥቅስ ላይ አሳየኝ። እዚህ ጥቅስ ላይ አለ እኔ ያለው ሲል ኢየሱስ በአምላክነት ደረጃ ነው የሚል እዚህ ጥቅስ ላይ አለ ወይስ የለም? ለምን ወገር ለእሺ ለምንድን ነው ሊወግሩት የሚነሱት? ሌላ ጊዜ ልጠይቅ። እኔ ያለው ስላላቸው ቆይ አይደለም እዚህ ላይ እዚህ ጥቅስ ላይ እኔ ያለው ስላላቸው ነው። ስለዚህ በደንብ ስማኝ። እኔ ያለው ምንድነው? አካላዊ ነው ያልከኝ ቅድም አካላዊ ነው ብለው ነው ያመኑት ማለት ነው አይደለም? እነሱ ትክክል አይደሉማ፣ ተሳስተዋል። አየህ ተሳስተዋል። ከመጀመሪያው ጀምሮ ተሳስተዋል ያልኩ ለዛ ነው። ዮሐንስ ወንጌል ስትመለከተው ምዕራፍ 8 ከቁጥር 51 ጀምሮ ስትመለከት በእያንዳንዱ ነገር ይተሳሳቱ ነበር። ቃልን የሚጠብቅ ለዘላለም ሞትን አያይም ሲል እነሱ ቃል በቃል አካላዊ ሞት ነው የመሰላቸው። አብርሃም አይቶኛል እኔንም ሲለው ቃል በቃል በስጋ ዓይን የመሰላቸው። ከዛ በኋላ ደግሞ አሁንም እኔ ያለው ሲላቸው ቃል በቃል ነው የመሰላቸው። ተሳስተዋል ሶስቱንም። አሁን የጠየቁት ጥያቄ ኢየሱስ እኔ እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው ሲል በምን ደረጃ ነው? አንተ በምን ደረጃ ነው? ይሄንን ጥቅስ ፍታልኝ። 58 ላይ ያለውን እኔ ሳይወለድ አለው ሲል በአምላክነት ደረጃ ነው ያልክበትን አንተ ደግሞ ጥቅስ ማስረጃ ታመጣለህ። እኮ ግልጽ ነው ማለት እዛው ላይ እኮ የተቀመጠ ነገር ነው። የመጽሐፍ ቅዱስ ጸሐፊዎች 59 ላይ ስለዚህ አሳየኝ እኮ ስለዚህ ሊወግሩት ድንጋይ ያነሱ ይላል እኮ ድንጋይ ያነሱ። አንተ ባልከኝ መሰረት ከሆነ እኮ ወሂድ አይሁዶች ሌዊ ምንድነው በወገቡ ሆኖ አስራት አወጣ የሚለውንም ሊቀበሉ ይችላሉ። ስለዚህ ፕሮብሌም አይኖራቸውም ነበር። አይቀበሉም። መቀበላቸው በምን አረቦክ? እሺ ችግር አይኖራ። ዝም ብሎ ምንድነው የተስፋ ቃል ቢሆን ኖሮ ጽሁፍ ነው የተጻፈው። ተስፋ ቃል እሺ ግድ የለም። የተስፋ ቃል ቢሆን ኖሮ ስለ አብርሃም ተስፋ ቃል እንትን አትበላ አታዝገን። ይዬ ምንድነው ማድረግ ያለብህ? ኢየሱስ እኔ አለው ሲል በአካል ደረጃ ነው የመሰላቸው። እነሱ ተሳስተዋል። ስለዚህ ሊወግሩት ድንጋይ ያነሱ። ያስማማኛል። እኔ ያለው ሲል ግን እሱ በአምላክነት ደረጃ ነው አለው እያለ ያልክበትን ማስረጃ ስጠኝ። የተጠየቀው በምንድን ነው? ኢየሱስ የተጠየቀው ጥያቄ እነሱ የሚጠይቁት ጥያቄ አካላዊ ነገር ይወሰድ እኮ ተከላክላቸዋለሁ ብሎ ነገራቸው። በአካል አይደለም ያለው። ምክንያቱም ከመጀመሪያውኑ ጀምሮ ስለሞትም ሲያወራ እዚህ ጋር ግን በአካል ነው ያወራው እንዴ? በምን ለወቅ ማስረጃ ስጠኝ ነው እኮ የምልህ። እንትኑ ራሱ እኮ ይነግራል። እውነቱን እላችኋለሁ ከአብርሃም ሳይወለድ እኔ ያለው አላቸው እኮ። በምንድን ነው እኔ ያለው? በምን ደረጃ ነው ያለው? እሱን አልነገርከኝም አንተ እኮ። አካላዊ እንደሆነ ግን ተማምናል። መጀመሪያም እኮ ብለኸኛል። አካላዊ አይደለም። እነሱ ናቸው የተሳሳቱት። አካላዊ ስለመሳቸው ሊወግሩት ድንጋይ ያነሱ። ከመጀመሪያውኑ ጀምሮ እነሱ የሚወስዱት ሶስቱንም ሞትንም ማየትንም እኔ ያለውም ሲል ሶስቱንም አካላዊ ነው የወሰዱት። ሶስቱንም ግን ተሳስተዋል። ሁለቱን ተሳስተው የኛው ትክክል ናቸው ተብሎ አይባልም። እንደዛ አይባልም። አሁን የጠየቁ ጥያቄ መልስልኝ። ሌላ ቦታ አታዝገኝ። 58 ላይ እኔ ያለው ሲል ኢየሱስ በአካል በእንትን ደረጃ በአምላክነት ነው የሚለውም ከየት ጥቅስ አመጣ? እዚህ ጋር እሺ መጀመሪያ አካላዊውን እንተማመን። የተጠየቀው አንተውን አካላዊ ነገር ተጠይቀህ እውነት እላችኋለሁ ብለህ የምትመልሰው አካላዊ መልስ ነው። ሊወግሩት ድንጋይ ያነሱት አካላዊ ስለመሰላቸው ነው። እሱ ግን አካላዊ አይደለም የተናገረ ያለው ነው።
የኔ ነጥብ። አንተ ደግሞ አካላዊ ነው ካልክ ማስረጃ እዚህ ጋር እዚህ ጥቅስ ላይ አምጣና አሳየኝ። እኔ ያለው የሚለውን አስረዳው። በምንድን ነው ያስረዳው? ቅድም ዕብራውያን ምዕራፍ 13 ምዕራፍ 11 ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትም እናል። የተስፋ ቃል ደረጃ ነው። ልክ ሌዊ ቅድም የተስፋ ቃል የነበረው ባርኮታል ሲባል ሌዊ በአብርሃም ወገብ ውስጥ የነበረው በተስፋ ቃል ደረጃ ነው። እነዚህ ሰዎችም የተሰጣቸውን የተስፋ ቃል አላገኙትምና ዳሩ ግን ከሩቅ ሆነው አዩት ይላል። ያዩት በአካል ነው ወይስ በእማራይ ነው ወይስ በፍካራይ ነው ስል በፍካራይ ነው አልከኝ። ያዩት ከአብርሃም በፊት አይተውታል እነሱ። ስለዚህ ከአብርሃም በፊት ስላዩት እነሱ እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ አለው አለ። የሚያወራው ስለ ተስፋ ቃል መሆኑ ይህን መረጃ መጣው። እኔ አንተ ደግሞ ዮሐንስ ወንጌል 8:58 ላይ እኔ አለው የሚለው አምላክነቱን ለማሳየት ነው ብሎ እንደዛ ብሎ የፈታ የአዲስ ኪዳን ከሐዋርያትም ከነቢያትም መካከል ወይም ደግሞ ከራሱ ከኢየሱስ ክርስቶስ ንግግር አምጥተህ ይሄው ይሄን የፈታበት ኢየሱስ ይሄን ጥቅስ የፈታበት በዚህ መልክና ልክ ነው ብለህ አምጥተህ አሳየኝ። እኔ ማየት በሚለው አመጣውልህ፣ ሞት በሚለው አመጣውልህ፣ ከዛ እኔ ያለው በሚል አመጣውልህ። ኤግዛምፕል ናምና ዕብራውያን ምዕራፍ 7 ላይ ገብቼ ከቁጥር 8 ጀምሮ አሳየው። የተስፋ ቃል የነበረውን ባርኮታልና አለ። ትንሹ በትልቁ እንዲባረክ ክርክር የሌለበት ነገር ነው አለ። ባራኪው መልከጼዴቅ ነው፣ ተባራኪው ደግሞ አብርሃም ነው። በአብርሃም ደግሞ ምን ውስጥ ነበረ? ወገብ ውስጥ ሆኖ ለመልከጼዴቅ አስራት ሰጥቶታል። መልከጼዴቅ ሌዊን በተገናኘው ጊዜ አለ በአባቱ ወገብ ነበረና አለ። በአባቱ ወገብ ምን ሆኖ ይኖር ነበረ? እሺ ንገረኝ። ምን ሆኖ ይኖር ነበር በአባቱ ወገብ? አቤት ምን ሆኖ ይኖር ነበረ ሌዊ በአባቱ ወገብ? እየጠበቀ ነው አይደል? የተስፋውን ቃል ኖ ምን ሆኖ ይኖር ነበረ ሌዊ? ነበረ ነው የሚለው። አዎ ምን ሆኖ ይኖር ነበረ? ምን ሆኖ ይኖር ነበር ለሚለው አሁን ለጊዜው መልስ የለኝም እኮ። እሱን እኮ የምልህ እኮ አሁን መልስ የለኝም ብለህ የምትለው ነገር አይደለም። አየህ ልክ እንደዚህ አይነት ነገር አለ እና አሁን ወደ ኢየሱስ ክርስቶስ ስትመጣ ዮሐንስ ወንጌል ማነው ሮሜ 9:5 ላይ ያወጣለት አንዴ አባቶች ለእነርሱ ናቸውና ይላል። አባቶች የሚለው እነማንን ነው? አባቶች የሚለው እነማንን ነው? ኮንቴክስቱን ላይ አብርሃም፣ ይስሐቅና ያዕቆብን። አባቶች የሚለው ለእነርሱ ናቸውና ለእስራኤላውያን ናቸው አለ። አባቶች ወይም አብርሃም፣ ይስሐቅ፣ ያዕቆብ ለእነርሱ ናቸውና ከእነርሱም አለ። እነርሱም የሚለው አባቶች የሚለውን ተከቶ ይመጣ ነው። ከእነርሱም ክርስቶስ በስጋ መጣ። ከነማን ነው ክርስቶስ በስጋ የመጣው? ከእስራኤላውያን አይደለም። አባቶች ከሚለው ነው የሚተከተው የመጣው። ኮሜንተሪ ተመልከት አንተ ፕሮቴስታንት ስለሆንክ። ከእነርሱም የሚለው አባቶች ከአብርሃም ከይስሐቅ ከያዕቆብ ክርስቶስ በስጋ መጣ ይላል። እንዴት እንደመጣ ንገረኝ እስቲ። ከእነርሱ ከአባቶች ከነ አብርሃም መጣ ለሚለው ያው የትውልድ ዘር አረጋለ በእነሱ በኩል መጣ። ከእነርሱ እንዴት ብለው? ኦኬ። ስለዚህ አወጣጡ እንዴት ነው? ከእነሱ ሲወጣ አወጣጡ ከቀድሞ ጀምሮ ነው አይደል? ሚልኪያስ 2:10 ላይ ሚልኪያስ 2:5 ላይ ትንቢት አለ ስለሱ ከመምጣቱ በፊት። ትንቢተ ሚልኪያስ ምዕራፍ 5 ቁጥር 2 ላይ ያለው ጥቅስ ላይ ስትመለከተው 5:2 ላይ ሚልኪያስ 5:2 ላይ ይታያል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ለገዢ የሚሆን ይወጣልኛል አለ። ከአንቺ አወጣጡ ከቀድሞ ጀምሮ ይላል። ከቀድሞ ጀምሮ የሚለው ከየት ነው? ከቀድሞ ጀምሮ የሚለው ነው። ከዘላለም ሁለተኛው ነው፣ ኦላም ነው። የመጀመሪያው ከቀድሞ ጀምሮ የሚለው ከየት ነው? ከቀድሞ ጀምሮ የሚለው 7:20 ላይ ያወጣለት እዛው ላይ አንዴ ትመለሳለህ። 7:20 ከቀድሞ ጀምሮ የሚለው እንድትረዳው ስለፈለኩኝ ነው። ይታያል። ከቀድሞ ዘመን ጀምረ
ለአባቶቻችን የማልክላቸው እውነት ለያዕቆብ ምሕረትን ለአብርሃምም ታደርጋለህ አለ። ከቀድሞ ዘመን ጀምሮ ኢየሱስ የወጣው የተመዘዘው ኢቭን ከአብርሃም በፊት ሁላ ነበረ። ራሱ ከአብርሃም በፊት የነበረው ግን ተመዞ የመጣ ነው። ራሱ የምድር አሕዛብ ሁሉ ይባረካሉ የሚል የተስፋ ቃል ነበረ ኢየሱስ። ያ የተስፋ ቃል ከአብርሃም በይስሐቅ በያዕቆብ በእሴይ በምን አድርጎ አወጣቱ ከቀድሞ ጀምሮ ከጥንት ጀምሮ ነው አለ። ከዘላለም ደግሞ ይላል ራሱ። ዘላለም የሚለው ቃል የዕብራይስጥ ቃል ኦላም ነው የሚለው። ኦላም ማለት ጥንት ጊዜን ለማመልከት ይመጣል። ለምሳሌ የዘላለም ተራሮች ይላል ባይብል። ተራሮች የዘላለም ተራሮች ሲባል ምን ማለት ነው ትርጉሙ? የዘላለም ተራሮች ሲባል ጥያቄ ነው የጠየቅኩ። የዘላለም ተራሮች ሲባል ምን ማለት ነው ትርጉሙ? የዘላለም ተራሮች የዘላለም ኮረብቶች ምናምን ሲል ዕንባቆም 3:6 ላይ ኢለት እስቲ አሁን እንድትረዳው ጥንት ማለት ነው ትርጉሙ። ዕንባቆም 3:6 ኦላም ማለት ተመሳሳይ ቃል ነው የሚጠቀመው። ያዘው ኦላም። እስቲ ኦላም በል። ኦላም በዕብራይስጥ ኦላም፣ በግሪክ ሰብጀንት ደግሞ አዮን። እስቲ አዮን በል። አዮን የዘላለም ምን ይላል እዚህ ጋር? የዘላለም ተራሮች አይልም? የዘላለም ተራሮች እሺ። የዘላለም ኮረብቶች አይልም ይላል። ስለዚህ ዘላለም የሚለው ጥንት በሚል አይመጣም። ኦኬ ጥንት ኦላም ነው የሚለው ቃል እሺ። ጥንት ከጥንት ከዘላለም ጀምሮ ማለት ከጥንት ጀምሮ ነው። አወጣጡ ኢየሱስ ከጥንት ጀምሮ ነበር የሚሆነው ማለት ነው። እና ሉቃስ 1:7 ላይ ይነግርሃል ከማን እንደሚጀምር። ሉቃስ 1:7 ላይ እዚህ ጋር አርጊውመንት ራሱ አንድ አርጊውመንት ራሱ ቅድም ካነሳልኝ ጋር እርስ በርሱ ይጋጫል። አይጋጭም? እስቲ ንገረኝ እንዴት እንደሚጋጭ። እኔ ነው ያለው አይደል? ኢየሱስ ማንነትን ነው የሚያመለክተው ነው ያልኩኝ ቅድም እኔ። ይናገራል። አይሀቢን ለፓስት ይሆናል እኮ ኤጎ። ስለዚህ ስለ ተስፋ ቃል ስለ ራሱ ነው እንጂ የሚያወራው ስለ ተስፋ ቃል የሚያወራ ነገር የለም እኮ። ያ የተስፋ ቃል እኮ ማንነት ነው የሚሆነው። ምንነት አይደለም። የተስፋ ቃል እኮ የተስፋ ቃል ነው። ማንነት ነው። የተስፋ ቃል እኮ ወደ ቪዚብል ነው የሚመጣው። ማንነት ነው የሚሆነው የተስፋ ቃል። እንትና ሌዊ የተስፋ ቃል የነበረውን ባርኮታል ሲባል ሌዊ ማንነት ነው ወይስ ምንነት ነው? ሌዊ ማንነት ነው ወይስ ምንነት ነው? ሌዊ ማንነት ነው ወይስ ምንነት ነው? ከሱ ጋር እንዴት ይገናኛል? ሌዊ የምትለው ማንነት ነው ወይስ ምንድን ነው? ምንነት ነው። እኔ ያው ማንነት ነው ወይስ ምንነት ነው? ወይድ ምንድን ነው? ማንነት ነው ወይስ ምንነት ነው? ለምሳሌ ወይድ ማንነት በቃ እንደዛ። ሌዊ ምንድን ነው? ማንነት ነው ወይስ ምንነት? ማንነት ነው። ግን የተስፋ ቃል ምንድን ነው ታዲያ? እኮ በተስፋ ቃል እኮ ቪዚብል የሚሆነው ነው። ኢንቪዚብል የነበረው ወደ ቪዚብል ነው። ለምሳሌ ገላትያ 3:16 ላይ ለአብርሃም እና ለዘሩ የተስፋ ቃል ተነገረ። ቆይ አንዴ አዳምጠኝ እሺ። ገላትያ 3:16 ላይ ለአብርሃም እና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደምናገር ለዘሮች አይልም። ስለ አንድ እንደሚነገር ግን ለዘር ይላል። እሱም ክርስቶስ ነው ይላል አይደል? አዎ። ስለዚህ ክርስቶስ ነው አይደል የተስፋ ቃል? አዎ። ክርስቶስ ማንነት ነው ወይስ ምንነት ነው? እንደ ባይብሉ ክርስቶስ ማንነት ነው ወይስ ምንነት ነው? ማንነት ነው ወይስ ምንነት ነው? ክርስቶስ ማንነት ነው። ስለዚህ ልክ ነኝ ማለት ነው። አሁን ወደ ነጥባችን እንመለስ። ተመለስ ወደ እንትኑ ማለት ነው፣ ወደ ነበርንበት ወደ ቀደሙ ማለት ነው። ሉቃስ 1:7 ላይ እዚህ ጋር ምን ይላል መሰለ? ቁጥር 9 ላይ እንጀምረው። የእስራኤል ጌታ አምላክ ይባረክ፣ ሕዝቡን ጎብኝቶ ቤዛ አድርጓልና፣ መሲሁም ማለት ነው። ከጥንት ጀምሮ በነበሩ በቅዱሳን አፍ እንደተናገረው በብላቴናው በዳዊት ቤት ውስጥ የመዳንን ቀንድ አስነስቷልና አለ። ምን የሚል ቃል ነበር የተናገረው? ከጥንት ጀምሮ በነበሩ በቅዱሳን አፍ ነቢያት እንደተናገረው ምን የሚል ቃል ነው የተናገረው? ከጥንት ጀምሮ ያው ስለሚመጣው መሲህ። ኦኬ፣ ከጥንት በነበሩ ነቢያት ይላል። የመጀመሪያው ነቢይ ማን ነው በባይብል ውስጥ? የመጀመሪያው ነቢይ
አብርሃም ነው። ኖ የመጀመሪያው ነብይ ከአብርሃም በፊት ራሱ ሄኖክ አለ። ኦኬ ኖ ከኖህ በፊት ያ ፕሮቴስታንት ስለሆንክ አዳም ነብይ ነው ብለህ አታምንም። ኦርቶዶክሶች ነብይ ይላሉ አዳምን። ኦኬ አይ እኔ ማምነው ማውቀው እንደዛ የመጀመሪያ እንደ ባይብል ነው። ኦኬ እንደ ባይብል ነው። ኦኬ አቤል የመጀመሪያው ነብይ ነው አይደል? እንደ ፕሮቴስታንት ትምህርት ቴዎሎጂ ኦኬ አይደለ? ማስረጃ ይቅረብ እንዴ ከፈለክ ሉቃስ 1:50 እስከ 51 ማየት ትችላለህ። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ደም ይልና ከአቤል ደም ጀምሮ በመሰዊያና በቤተ መቅደስ እስከፈሰሰው እስከ ዘካርያስ ደም ድረስ ይላል። ስለዚህ የፈሰሰው የአቤል ደም ነብይ ብሎት ነው የሚያስቀምጠው። አሁን ነብይ ብሎ ከጥንት ከነበሩ ነቢያት ተነግሮ የነበረው ቃል ሲል ምን የሚል ቃል ነበር የተነገረው ሲባል በዘሬ ምድር አሕዛብ ሁሉ ይባረካሉ የሚል ቃል ነው ያለው። የተስፋ ቃል የነበረው ዘፍጥረት 3:15 ላይ ስትመለከተው ለአዳምም በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል አለ። ስለዚህ አሁን ዕብራውያን 11 ላይ የሚጀምረው እንዳንተ ከአቤል ነው የሚጀምረው። ከአቤል ጀመረ ራሱ እምነት ማለት አለ ሲጀምር ዕብራውያን 11 ላይ አንድ ያወጣለትና አይ ቲንክ እዚህ ጋር ልጨርስ ወደ እንትኔ ማለት ነው። ሌላ ቀን ደግሞ ፎሎ ስላረከኝ ኢንሻአላህ ቤቴ እንትን እላለሁ አስተናግዳለሁ ማለት ነው። ስከፍት ላይ ና እሺ ዕብራውያን 1:1 ላይ ከጥንት ጀምሮ ማን ነው ዕብራውያን 11:1 እምነት ማለት ይላል 11:1 ላይ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ለሽማግሌዎች ወይም ለአባቶች የተመሰከረው በዚህ ነውና አለ ለአባቶች። ከዛ ዓለሞች በአምላክ ቃል እንደተዘጋጁ ስለዚህ የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕት ተቀበለ። ከማን የጀመረው አባቶች ብሎ ከአቤል ነው የጀመረው። ክርስቶስ ከእነርሱ በስጋ ምን አለ ይላል ከአባቶች መጣ አለ። ከአቤል ነው የሚጀምረው። አየህ አቤል ከቃየል ይልቅ ይልና ከዛ ሄኖክ ከዛ አብርሃም ቁጥር 7 ላይ ከዛ ማን ነው ኖህ ቁጥር 8 ላይ አብርሃም ያወራና ከዛ ቁጥር 13 ላይ ስትመለከተው እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል መሲሁም ማለት ነው አላገኙትም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። አዩትም ተሳለሙትም ሰላምታ ሰጡት ይላል። ማየትና ሰላምታ መስጠት ፊገራቲቭ ነው ወይስ ሶሊድ ነው የወሰድከው? ፊገራቲቭ ነው። ማየት ግን ተሳለሙት ይላል፣ ሰላምታ ሰጡት አለ። ማን? መሲሁን። ስለዚህ መሲሁ የተስፋ ቃል ሆኖ የነበረው ከነርሱ ነው በስጋ የመጣው። አወጣቱ ከቀድሞ ጀምሮ ነው፣ ከጥንት ጀምሮ ከነበሩ አባቶች ነው የወጣው። አወጣቱ ከነሱ ነው፣ ራሱ ከጥንት ጀምሮ የወጣ ነው። ከቀድሞ ዘመን ጀምሮ ነው ሲወጣ የነበረው። ከአብርሃም ልክ እንትን ላይ ሚክያስ 7:20 ላይ እንደምታየው ማለት ነው። ለአብርሃም ለይስሐቅ ለያዕቆብ ከጥንት ጀምሮ ቃል ገብቶ ነበረ። ያ ቃል የተስፋው ቃል በአብራካቸው ነበረ። መሲሁ ኢቭን አብርሃም ከመወለዱ በፊትም ነበረ። በማ ነበረ? በሄኖክ አብራክ ውስጥ ነበረ፣ በአቤል አብራክ ውስጥ ነበረ የነበረ ነው ራሱ። ለዛ ነው ዮሐንስ ወንጌል ምዕራፍ 1:1 ላይ ኤንአርኬ ኤን ሆሎጎስ ይላል። በመጀመሪያ ቃል ነበረ፣ ካይ ሆሎጎስ ፕሮስቶንቲዮን ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ካይ ቴዎስ ኤን ሆሎጎስ ይላል። ቃልም እግዚአብሔር ነበረ። እግዚአብሔር የሚለውን የግሪከኛው ቴዎስ ነው የሚጠቀምበት። ቴዎስ ይልና ቴዎስ ማለት ልክ ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ነበር ይላል። ቴዎስ ይላል። ሆቴዎስ ይለዋል። የዚህ ዓለም አምላክ የሚለውን ዮሐንስ ወንጌል 12፣ 14፣ 16 ላይ ደግሞ የዚህ ዓለም ገዢ ይለዋል። ከጥንት ጀምሮ የነበረው ያ ነገር ያ ቃል ምን ነበረ? ገዢ ነበር። ትንቢተ ሚክያስ ምዕራፍ 5:2 ላይ አወጣጡ ከቀድሞ ጀምሮ የሆነ ገዢ ባንቺ ላይ ይመጣልኛል አለ። ዘፍጥረት 49:10 ላይም ስትመለከተው ይሁዳ የአንበሳ ደቦል ነው፣ ገዢ የሆነ ከሱ ይመጣል አለ። ኦሪት ዘኍልቍ ምዕራፍ 24:17 ላይ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል የሚወጣ ገዢ ይላል። የሚወጣ ገዢ ነው። ኢሳይያስ ምዕራፍ 55:4 ላይም ገዢ እንደሚመጣ ይናገራል። ብዙ ቦታ ላይ ገዢ እንደሚመጣ ይናገራል። ያ የነበረው እንትን ማለት ከዛ በኋላ ቁጥር 14 ላይ ዮሐንስ ወንጌል 1:14 ላይ ቃልም ምን ሆነ ይላል? ስጋ ሆነ ይላል። ያ ለአብርሃም ለይስሐቅ ለያዕቆብ ከጥንት ጀምሮ እግዚአብሔር ተናግሮት የነበረው ያ ተስፋ ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1:1 ላይ ስለ ሕይወት ቃል አለ ከመጀመሪያ የነበረውና አለ የሰማ ነው አለ። የቱ ጋር ነው የተሰማው ሲባል ዘፍጥረት 22:18 ላይ በዘሬ ምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለ። ምን የሚል ቃል ነው የሰማው? የምድር አሕዛብ ሁሉ ይባረካሉ የሚል ቃል ሰምቶ ነበር። ያ ቃል ከዛ ስጋ ሲሆን ደግሞ በአይናችን ያየነው እጆቻችን የዳሰሰውን እናወራለን ብሎ ማስቀመጥ ጀመረ።
ስለዚህ መሳያ ዘፕሮሚስድ መሳያ ከአብርሃም በፊት የነበረው ከአቤል ጀምሮ ከኖህ ጀምሮ ከምን ነበረ? በተስፋ ቃል ደረጃ በአብራካቸው ውስጥ የነበረ ዘፕሮሚስድ መሳያ ነው። ድንግል ማርያም ማፀን ውስጥ ስጋ ነው። አትለቀኝም ልተኛ። እሺ ቴንክ ዩ በጣም አመሰግናለሁ። ብዙ ነገር ተመራለሁ። ይቅርታ ማለት ችግሩ ምንድነው? አጉል ሰዓት ነው የተገናኘ ነው። እንደዚህ የራሴ ፕሮግራም ሰፋ አድርጌ ሳደርግ ወይም ደግሞ ቀደም ብዬ ቢመጣ ኖሮ ብዙ እንማማር ነበር እና አክብረ ስላዳመጥከኝ ምንም ነገር ሳትነጫነጭ ሳትበሳጭ ስላዳመጥከኝ አመሰግናለሁ። ቴንክ ዩ በጣም አይ ሪስፔክት ዩ። እኔም በጣም ጀዛኩሙላህ ኸይረን ጀዛ። ፒኬ ይቅርታ ሁላችሁንም ስሚዞንም ከላይ ያላችሁት ገስት ላይ ያላችሁን በሞኖፖል ስለያዝኩት እንትኑን አፉ በሉ ይላል ብላችሁ አይለመደኝ። ጀዛከላህ ኡስታዝ ጀዛኩሙላህ ኸይረን ኡስታዝ። ከሜሪ በፊት አንድ ጥያቄ በዚሁ ላይ በሌዊ ላይ ሄደ። እሺ ተጠይቀው ነበር። በቃ ሌላ ጊዜ እንዳለው አረጋዋለሁ አረጋዋለሁ። እሺ ፎሎ አድርጉት። ሜሮን መቀጠል ከፈለግሽ መቀጠል ትችላለሽ። ስሚዝ አለ። እሺ አንድ ደቂቃ ብቻ ነው በሌዊ ላይ በተለይ የሌዊ እያለ ያለው ምንም ከክርስቶስ እኔ ነኝ ከአብርሃም በፊት ካለው ጋር የሚገናኝ ኮንቴክስት የለውም። ለምን መሰለህ? ሲተላለፍ የመጣ ነገር እንደሆነ ነው ማለት ይሄ ቆይ አንዴ እዛው ቃሉ ላይ ልሂድና ማለት ነው። ሶ ኤግዛምፕል ስሰጥ ማለት ነው። እሺ አሁን አንተ ባንክ ከፈትክ ልበልህ። ባንክ ከፈትክና ከዛ ያንን ባንክ አስቀምጠኸዋል። ከዛ ልጅ ትወልዳለህ። ከዛ ስታረጅ በቃ ይሄንን ለልጄ አስተላልፋለሁ ስትል እና ማለት ነው አስተላልፋለሁ አልክ። ከዛ ግን ኢየሱስ ክርስቶስ ደግሞ እያለ ያለው ባንኩ ሳይፈጠር እኔ ብር አለኝ ቢል ማለት ነው። እሺ እንዴት ዲፈረንሱን እንድታይ ስለፈለኩ ነው። እዚህ ጋር የሌዊ ታሪክ እያወራ ያለው አንድ ሰው ገንዘብ ለአንተ አስቀምጦልህ ከዛ ለአንተ ሲያስተላልፍ ነው። ገባ? የኢየሱስ ክርስቶስ ደግሞ ኖ እኔ ባንኩ ሳይፈጠር ባንኩ ሳይኖር ብር አለኝ እያለ ነው። ምን ማለት ነው? ገብቷል አይደለ? አናሎጂ አንድ ነገር ሲተላለፍና እኔ ነኝ እዛ ጋር ስትል አንድ አይደለም። ገባ? ሶ ምን ለማለት ፈልጌ ነው? ሁለቱን ታሪክ ራሱ አምጥቶ እዚህ ጋር ማነጻጸር ይሄ ሙሉ ታሪኩንም ማለማንበብ ሊሆን ይችላል ብዬ አስባለሁ። ኢየሱስ ክርስቶስ ያለው እኔ ነኝ ነው ያለው። እንዳለው እንትን ትንቢት ቢሆን ኖሮ ተስፋ ቃል ቢሆን ኖሮ ነበርኩ ነበር የሚለው ነው። ቆይ ልጨርስ። ነበርኩኝ ነበር የሚለው አይ ልጨርስና ትቀጥላለህ። ምን ይል ነበር መሰለ? ከአብርሃም በፊት እኔ ነበርኩኝ ቢል ይሄ ቃል ኪዳን ይሆናል። ከአብርሃም በፊት ግን እኔ ነኝ ሲል ዩሲል ሊወግሩትም የተነሱት ይሄ ብላስፈሚ ነው። ምክንያቱም እኔ ነበርኩኝ አምላክ ነኝ እያለ ነው። ስለዚህ ማለት ነው ነበርኩ አልክ ማለት ምንድነው? አንተ ሰው አይደለም ተወልደህ አልመጣህም እያልክ ነው ማለት ነው። ስለዚህ እነሱ ይሄ ስለገባቸው ነው ሊወግሩት የተነሱት። ደግሞ ምንድነው እንዳልከው ተስፋ ቢሆን ኖሮ እኔ ነበርኩኝ ይል ነበረ ነው እኔ አርጊውመንቴ ማለት ነው። ይሄን እንዴት ታየዋለህ? ነበርኩ ለምን አላለም? ለምን እኔ ነኝ አለ። በዛው ቀጥለ ስታየው ደግሞ እኔ ነኝ ብሎ የተናገረው አምላክ ብቻ ነው። ለሙሴ ሲያናገረው እኔ ነኝ አለው። ገባ? ስለዚህ እዛ የነበርኩት እኔ ነኝ ያልኩት ለሙሴ እኔው ነኝ አሁን እያለ ስለነገራቸው ነው እኮ እነሱ እኮ እኔ ነኝ ቆይ እኔ ነኝ የሚለውን ቃል ስለሚያውቁት እኮ ነው ሊወግሩት የተነሱት። ምክንያቱም ሙሴን ሲያናገረው እኔ የይስሐቅ የአብርሃም የያዕቆብ አምላክ እኔ ነኝ አለው። አየህ እዛ ጋር በቁጥቋጦ ላይ ማለት ነው። ከዛ ኢየሱስን መጥቶ ይሄንን ሲል አንድ ሜሮን እንደ ሐሳብ እኮ አንድ ደቂቃ ብለሽ 5 ደቂቃ እሺ አንድ ደቂቃ ጨረስኩሽ። ያያል ለምን ሊወግሩት እንደተነሱ ልነግርህ ነውና በቃ አይታየው አትንገሪኝ። አንድ ኡስታዝ አንድ ቁጥር ጽፎ ነበር። ኡስታዝ ከገባ ኢንቫይት አድርጌዋለሁ። አንድ ቁጥር ጽፎ ነበር። ለማንኛውም ሜሮን ኢጎኤል ሊሆን ማለት ነው እኔ ያለው በሚለው ነው እያወሩ ነበር። እኔ ነኝ በሚለው አይደለም እስካሁን እያወሩ ነበረው ማለት ነው። ኡስታዝ ገብተዋል። ቀጥይና ኡስታዝ ቀጥል። አፎን ኦኬ ሜሮን ሰላም ብያለሁ። እንዴት ነሽ? ሰላም እንዴት ነህ? ቴንክ ዩ። አንድ ነገር በግሪከኛ እኔ ነበርኩኝ ለማለት ሲፈልግ ምንድነው የምትጠቀሚው ቃላቱ? ለምሳሌ አይወዝ ለማለት ስትፈልጊ ምንድነው የምትጠቀሚው?
አይ ወዝ ማለት የአይ ወዝ ስትል ነበርኩ ነው አይደለ? በግሪክኛ እኮ እኔ ነበርኩኝ ለማለት በግሪክኛ መጠቀም የምትፈልጊ ምንድን ነው የምትይው? በፈርስት ፐርሰን ላይ አይ ወዝ ለማለት ስትፈልጊ ምንድን ነው የምትይው? አሁን ቆይ እንትን ሳናደርገው እዚህ ጋር መመለስ ምንችለው መሰለህ? እየመለስ ነው እንሂድ። ለምን እኔ ነበርኩ አላለም ነው እዚህ ጋር ለምን እኔ ነኝ አለ ነው ጥያቄው። እኔ ያለው ነው የሚለው አማርኛው እኔ ያለው ነው የሚለው ግሪከኛው ኤጎ ያለው ማለት አሁን ያለው እሺ ገባኝ። እኔ ያለው ለማለት ምንድን ነው በግሪከኛ መጠቀም? ቆይ ተረጋጊ አንዴ። እኔ ኤጎ እኔ ነኝ። ኤጎ እኔ ነኝ። ኤጎ ማለት እኔ ነው አይደለ? እየጠየኩሽ እኮ ነው አንቺ የምታውቂ ከሆነ ማለት ነው። ልክ ግሪከኛ እንደምታውቂ አድርገሽ ስለመጣሽ የምታውቂ ከሆነ ግሪከኛ እኔ ያለው ሲል አንድ ነገር እኔ ኤጎ ማለት እኔ ማለት ነው። ኤሚ ምንድን ነው? አንድ ነገር ፓስ ለማድረግ እኔ ነበርኩኝ ለማለት ስትፈልጊ ምን ብለሽ ነው የምትጠቀሚው? እኮ ቀጥል ሐሳብህን ወሂድ እኮ ጠየኩሽ እኮ ጥያቄ ነው የጠየኩሽ። ጥያቄ ገባኝ። መሆን የነበረበት እኔ ነኝ ነው መሆን የነበረበት እንጂ እኔ ያለው ወይም ደግሞ እኔ ነበርኩኝ መሆን አይችልም አልሽ። ሰርች አድርጊና ንገሪኝ። ይኸው እጠብቅሻለሁ። እሺ ኦኬ ግሪክ ሰርች አድርገሽ ገና ማለት ነው አይደለም ማለት እኔ የጠየቅኝ ጥያቄ አልገባኝም ማለት እዚህ ጋር እኔ ነኝ አለ። እኔ ነኝ ሲል ለምን ማለት እኔ ነኝ የሚለውን ነገር መፍታት አለብን። ሌላ ሌዊ ከላይ እኮ እኔ ነኝ አይደለም ያለው እኮ ነው የምልሽ እኮ እኔ ነኝ አይደለም ያለው እኔ ነበርኩኝ ነው ያለው ነው የምልሽ። እኔ ያለው አማርኛ ላይ እኔ አለው ብሎ ነው ያስቀመጡት። ገባሽ? አሁን እኔ ያለው ሲል ኤጎ የሚለው እኔ ነኝ መሆን ይችላል። አዎ እውነት ነው። እኔ ነበርኩኝ መሆን አይችልም ወይ ነው ጥያቄው ግራማቲካሊ። ኦኬ ስለዚህ እንደዛ ነው የምንለው። አሁን ዘጸአት 3:13 ላይ ስንገባ ወደዛ ያያሽበት 14 ላይ አለ ዘጸአት 3:14 ላይ ምስል እግዚአብሔርም ሙሴን እኔ ያለው ይላል። እኔ አለው እኔ ማለት እግዚአብሔር እንደዛ አይደለም የሚለው። ቆይ ምንድነው የሚለው? ተረጋግተሽ እንትን ኩላው ነው ሜሪዬ። በአማርኛ ነው። ዘጸአት 3:15 ላይ ሙሴ ኤሎሂምን እነሆ ለእስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ አላከኝ ባለ ጊዜ ስሙ ማን ነው ባሉን ጊዜ ምን እላቸዋለሁ አለ። ቁጥር 14 ላይ ኤሎሂም ሙሴን አለው ይሄ አሸር ይሄ ያለው ይላል። አኒ ነው ወይስ ይሄ ነው ያለው? የትኛውን ነው ያለው? እየጠየኩሽ ነው። ይሄ አሸር ይሄ ነው ያለው ወይስ አኒ ነው ያለው? አኒና ይሄ ምንድነው? መፍታት ሳይሆን ኢየሱስ ክርስቶስ እዚህ ጋር ሲናገር ሊወግሩት የተነሳበትን አውድ ለምን አናውቀውም? ይሄንን ብሎ አይደለም ነው ዘጸአት ይኸውልሽ ልክ አይደለም ነው የምንለው። ዘጸአት 3:15 ላይ ይሄ አሸር ይሄ ነው ያለው ያህዌ ዮዴሄ ቫቭሄ የሚባለው ማለት ነው። ገባሽ? አያም ሁ አያም ብሎ ነው ያስተማረው። ይሄ አሸር ይሄ ነው የሚጠቀምበት ቃል። ኢየሱስ የተጠቀመበት ቃል እኔ ነኝ ብሎ የሚጠቀምበት ቃል አኒ ነው የሚጠቀመው በዕብራይስጥ አኒ ማለትና ይሄ ማለት ልዩነት አላቸው። አንድ የመጀመሪያው እንድትችልኝ ማለት ነው። በግዕዙ ንባባት ውስጥ ካየሽ አህያ ሸራህያ ይሉታል፣ ዘሃሉ ይሄሉ ይሉታል። ይሄሉ ዘሄሉ እከውን ዘከውን ብሎ ነው የሚያስቀምጡት። በግሪክ ሰብቱጀንት ደግሞ ከሽ ደግሞ ኤጎ ኤሚ ኦን ነው የሚለው። ኤጎ ኤሚ ብቻ አይደለም የሚለው የዕብራይስጥ የግሪከኛው ላይ ኤጎ ኤሚ ሆኦን ኤጎ ኤሚ ሆኦን ብሎ ኢየሱስ ተጠቅሟል ነው ወይስ ኤጎ ኤሚ ብቻ ነው የተጠቀመው? የቃላት እንትን አይሆንብኝ ማለት አይሆንብኝ። ኦኬ ኤጎ ኤሚ ያሉ ሰዎችን ላሳይሽ ኤጎ ኤሚ ያሉ ሰዎች አሁን በቃ ወደ እንትኑ ልምጣ። ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ ያወጣለት። አሜን ግልጽ ነው አይደለ? ነበርኩ ስትልና አሁን እኮ ላሳይሽ እኮ ነው። አሁን በቃ እንትን ቶታሊ ዲፈረንት ሚኒንግ አላቸው አይደለ? ቃላቶቹን አታውቂያቸውም አንቺ። አሁን አንቺ ነሽ በድፍረት እየተናገርሽ ያለሽው እንጂ ቃላት ሳይሆን ቃላቶቹን አታውቂያቸውም። የተረዱበትን አውድ ማወቅ አለብናል። አይደለም የተረዱበት አውድ በአካል እንጂ ዘጸአትን ስለተጠራ አይደለም ራሱ። ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ እዩ። ኢዮአብ ምንድን ነው ያለው እዚህ ጋር ሲናገር? ወደ እርሷ ቀረበ፣ ሴቲቱም ኢዮአብ አንተ ነህን አለችው። እሱ ምን አለ? ኢዮአብ ምን አለ?
አንብቢው ሜሮን ቆይ እኔ ወሂድ እኔ አንተን ዲስኩት ለማድረግ መጣሁት ሌዊና ኢየሱስ አነጻጽረ ስለተናገር አይገናኝም ማይገናኝ ነገር እኮ ነው። አይን እንጨርስ። ኢዮአብ ምንድነው ያለው እዚህ ጋር ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ እሱ ነው እንትን አይቼ አጥንቼ I have to know ስለምንድን ነው ወርድ በወርድ ማድረግ አንችልም። እኛ አሁን እኔ ነኝ ሲል ለምን እኔ ነበርኩ አላለም ነው ነበርኩ ብሎ ለምን አያቀድም ለኛም ለምንረዳው ነበርኩ ነው የሚባል ነበርኩ ለማለት ራሱ ምንድነው መጠቀሚ ቆይ ነበርኩ ለማለት ስትጠቀሚ ምንድነው የምታረጊው? አሁን ለምሳሌ ሰርድ ፐርሰን አድርጊና ንገሪኝ እስቲ ነበርኩ የሚለውን ነበርኩ የሚለው ኮፕላቲቭ ቨርቡን አምጪው ነበርኩ የሚለውን በግሪክ ምን ማለት ነው? እሱን አልበል እሺ አንዴ ላሳይ የምችለው ኢየሱስ ክርስቶስ እንዲህ አይነት ተመሳሳይ ነገር የተናገረበትን ቦታ አሳይሃለሁ ማለት ነው። ተመሳሳይ ነው እኮ ፈርስት ፐርሰን እና ልዩነቱ ፈርስት ፐርሰን እና ሰርድ ፐርሰን ነው ልዩነቱ ራሱ። አሁን ሰርድ ፐርሰን ሌዊ ነበር ለተባለበት ጋር የገባው ቃልና ኢየሱስ በፈርስት ፐርሰን የገባው ቃል ልዩነታቸውን ንገሪ። ፈርስት ፐርሰን እና ሰርድ ፐርሰን በመጀመሪያ መደብና በሶስተኛ መደብ ላይ ያለው አንዴ ኮንፊውዝድ እንዳልሆነ ከልጁም ጋር አውርታል። አንተም ድካም ላይ ነገር ሌላ ጊዜ መወያየት ይቻላል። አንድ ጊዜ ግን እሺ ፎሎ አርጊኝ። ይቺን እንቀጥላታለን ከኔ ጋር በዚሁ እንቀጥላታለን። ፎሎ አርጊኝ ተዘጋጅተሽ ነይ። እሺ ችግር የለውም። እኔ ምን ይላል መሰለ እዚሁም ደሴም አውድ ላይ ኢየሱስ ክርስቶስ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ ዩሲ ቃላቶች አሉ በአንተ ዘንድ በነበረኝ አሁን በነበረኝ ሲል አዎ ክብር አንተ በራስ ዘንድ አክብረኝ ሲል ምንድነው የመኖርን ፕሪ ኤግዚስተንስ የምንለውን ነገር ያሳያል። አይደለም ተስፋ ቃልን አይደለም ያሳየው በነበር ኦኬ በግሪኩም በለው በምኑ የሚፈታበት ነበረኝ ስትል ያለፈ የነበረህን ነገር ነው የሚያሳየው። ቆይ ሜሮንዬ ዮሐንስ ወንጌል 17:5ን እንመጣበታለን። አሁን አባሮች ጨዋታ እንዳይሆን እሱ ሌላ ነው አባሮች ጨዋታ እንዳይሆንብን እኮ እንደዛ ይሄንን መጀመሪያ እንጨርሳ። ሜሮንዬ ያለዛማ እንትን ነው እኮ የሆነ ተከሻ መለካካት ነው የሚሆነው። ያ ደግሞ አይጠቅምም። እንትን ነው ግን ገባ አይደለ የሌዊ ታሪክና የኢየሱስ ክሌም አንድ እንዳልሆነ ማለት ነው። ግን አሁን አይደለ ቆይ አልገባኝም የሌዊ ታሪክ አባት ለልጁ ብር ቢያስተላልፍ ልጁ ከዛ የዛ ተካፋይ ቢሆን እሱ የሌዊ ታሪክ ወንደርፉል ኤግዛምፕል እሱን የምናመጣው 17:5 ላይ ነው የምናመጣው። ኧረ ቆይ እንጂ ሜሪዬ ኧረ ተይ አንተ ኦቨር ማውራት ያለሽን አስተማሪ ስለሆን ካከብረሃለሁ አንተ ነው አይ እኩል አይደለም ማክበር አይደለም ግን እኩል ማውራት አለ ማውራት ሳይሆን ደስ ነው የሚለኝ ብታወሪ። ግን አሁን ምን ያወራሻል የገንዘቡ ምሳሌ ሰጠሽው ዮሐንስ ወንጌል 17:5 ላይ ላለው ነው። ቆንጆ ጥቅስ ነው የተጠቀሽው። እሱን መጣበታለን ዮሐንስ ወንጌል 5 እኮ እሱን መጣበታለን። እሱ ለሌዊ የሚለውን ሊያፈርስብሽ ነው የሚመጣው። እሱን ካመጣሽው የሌዊ ማፍረስ ትችያለሽ እውቀቱ ካለሽ ማለት ነው። ዛሬ ስትቋቋሚው ስትገረፊ ታወሪዋለሽ በቦታው ማለት ነው። ሁለተኛ ሳሙኤል ምዕራፍ 20 ቁጥር 17 ላይ ኢዮአብ ወደ እርሱ ቀረበ፣ ሴቲቱም ኢዮአብ አንተ ነህን አለችው። እርሱም እኔ ነኝ አለ ብሎ ይላል። ኤጎይሚ ነው የተጠቀመው። ኢዮአብ ያህዌ ነው ማለት ነው እንዴ? አይደለም። አዲስ ኪዳን ላይ ዮሐንስ ወንጌል ምዕራፍ 9 ቁጥር 9 ላይ ያወጣላት አንዴ አይነ ስውሩ ሰውዬ እኔ ነኝ ብሏል። ኤጎ ኤሚ ነው የሚለው ግሪከኛው። ተመልከቹ አንቺ ግሪክ ሰብስቲቱንት ላይኖር ይችላል። አዲስ ኪዳን ግን ይኖርሻል። ኤጎ ኤሚ ዮሐንስ ወንጌል 9:9 ላይ አይነ ስውሩ ሲያገኘው ምንድነው ያለው? ኤጎ ኤሚ በዕብራይስጥ አኒ ነው እንጂ ይሄ አሸር ይሄ አይለውም። ዮሐንስ ወንጌል 9:9 ላይ እሱ እኮ አብርሃምንም የጠቀሰላቸው እኮ ምክንያት አለ። አብርሃምን እኔ አምላክ ነኝ ያለው እኮ ሲያዋራው ስለነበርም እኮ ነው እኔ ያለው። ፕሮቴስታንት ነሽ ኦርቶዶክስ ነሽ ሜሪዬ? በ66ቱ መጽሐፍ ቅዱስ ነው ማምነው። ግን እሺ ችግር የለውም። ወይኔ ፕሮቴስታንት ሆነሽ ታስበልጭኛል። ገላትያ 5:19 ላይ እኮ የመንፈስ ፍሬ ራሱ ትዕግስት ነው ይላል ባይብል። መታገስ ያቅትሻል ለኔ ለአንድ ሙስሊም? አይ መልሽልኝም ስለምትለኝ ነው ታውራ ችግር የለውም እኮ። ታዲያ መታገስ እኮ አሁን ይኸውልሽ ይሄንን እንጨርስና ወደዛ እንሄዳለን። የመንፈስ ፍሬ ደግሞ የሚባለው ደግሞ ትዕግስት ነው አንደኛው። አንቺ መንፈስ ቅዱስ ተሞልተሻል። መንፈስ ቅዱስ የተሞላ ሰው ደግሞ ረጋ ነው የሚለው። እሺ እንዴ እንደውም ኦርቶዶክስ ናት ብዬ ነበር ያሰቡት የነበረው። አንቺማ የጌታ ሰው ስለሆንሽ መንፈስ ቅዱስ የሚኖርሻል ብዬ አስባለሁ። ተረጋጊ እሺ። ዮሐንስ ወንጌል 9:9 ላይ ምንድን ነው የሚለው? አይነ ስውሩ ምንድን ነው ያለው? እኔ ነኝ ብሏል። ኤጎ ኤሚ ብሏል። ኤጎ ኤሚ ብሏል። ተመልከች ጴጥሮስ ኤጎ ኤሚ ብሏል። ሐዋርያት ሥራ 10:21 ላይ
ከዛ ዮሐንስ ወንጌል 17:15 ላይ እንላለን። ሐዋርያት ሥራ 10:21 ላይ ያወጣላት። ሐዋርያት ሥራ 10:21 ላይ ጴጥሮስም ወደ ሰዎች ወርዶ እኔ የምትፈልጉኝ እኔ ነኝ አለ ይላል። ኤጎ ኤሚ 10 ስንት ላይ ያለ ኡስታዝ? ሐዋርያት ሥራ 10:21 ይታይሻል። የምትፈልጉኝ እኔ ነኝ ኤጎ ኤሚ አኒ በዕብራይስጥ ይሄ አሸር ይሄ አይደለም። ዘጸአት 3:14 ላይ ግን የተጠቀሰው ጥቅስ ኤጎ ኤሚ ሆኦን ነው የሚለው። ኢየሱስ እንደዚህ ብሎ አልተጠቀመም። ማንም ፍጡር ኤጎ ኤሚ ኦኖን ወይም አያም ዛት አያም ወይም ደግሞ አያም ሁ አያም ወይም ደግሞ ይሄ አሸር ይሄ የሚል ቃል ፍጡራኖች ተጠቅመው አያውቁ። ባይብል ላይ አታገኝም እንደዛ ከአንድ አምላክ ከአብ ውጪ ማለት ነው። እንደዛ ነው ያሉት። ዮሐንስ ወንጌል 17:5 ላይ አንድ ጊዜ ያወጣላት። ዮሐንስ ወንጌል 17:5 ላይ አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ ይላል። ዓለም ሳይፈጠር በፊት የነበረው ኢየሱስ ነው ወይስ ክብሩ ነው? ኢየሱስን የሚያከብርበት ክብር ነው የነበረው ወይስ ኢየሱስ ነው የነበረው ነው የሚለው በዚህ ጥቅስ መሰረት ሜሮን። እሺ እዛ ጋር ስትሄድ አሁን እንዳልከው እኔ ነኝ ብዙ ሰዎች ብለዋል ያልከውን ነገር አለ። ዓለም ሳይፈጠር በፊት እዚህ ጋር በጥቅሱ መሰረት ኦኬ እዛ ጋር ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር የሚለው ክብርን የሚያመለክተው ወይስ እሱን ነው? ኢየሱስን የሚያከብርበት ክብር ነው ዓለም ሳይፈጠር በፊት የነበረው ወይስ ኢየሱስ ዓለም ሳይፈጠር በፊት ነበረ ነው የሚለው እዚህ ጋር ጥቅሱ። ኢየሱስ ክርስቶስ ዓለም ሳይፈጠር በነበረው ክብር ነው ይሄኛው የሚተረጎመው። የነበረው አክብረኝ አለ፣ በዛ ክብር አክብረኝ አለ። እግዚአብሔር ኢየሱስን የሚያከብርበት ክብር ምድር ወርዷል ሲጸልይ እኮ ይላል። አሁን ሰዓት ደርሷል ወደ መስቀል መሄድበት እና ልጅህን አክብረው ይላል። በዛ በነበረው ክብር አክብረው። ስለዚህ ኢየሱስ ክርስቶስ አሁን በስጋው መጥቷል ኢየሱስ ምድር ላይ። እሺ ኦኬ። ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ባሪያውን ኢየሱስን አከበረዋል። ይሄ ክብር የሚያከብርበት ክብር ዓለም ሳይፈጠርና ዘመን ሳይቆጠር በፊት በቅድመ ውሳኔ ውስጥ ነበረ ራሱ ማለት ነው። ለምሳሌ ኤግዛምፕል ነው መሰጥሽ። እኔ ልጅ ከመወለዴ በፊት ከ4 ዓመት በፊት ማለት ነው ገንዘብ ልጅ ወደፊት ይኖረኛል ብዬ አጠራቀምኩኝ። ከዛ ስወልድ ልጄን ምን አልኩት? ገንዘብ አለ አልኩት። አባቴ ሆይ ከ10 ዓመት በፊት ለኔ ብለህ ባስቀመጥከው ብር ወይም ደግሞ በነበረኝ ክብር ቤት ግዛልኝ ብሎ ቢነግረኝ እሱ ነው የነበረው ወይስ ለሱ ያስቀመጥኩት ገንዘብ ነው የነበረው አስቀድሞ? እሱን ኦኬ ጥሩ ኤግዛምፕል አምጥተሃል። ግን እሱ የሚሰራው መቼ መሰለ? አሁን አንተ እያልክ ያለው ልጅ አንተ ጋር ብር አስቀምጦ ነበር እያለ ነው። አንተ ያስቀመጥክልኝን እኮ አይደለም ያለው እዛ ነበረኝ እያለ እኮ ነው። አሁን ያንተ ባመጣው የነበረኝ የሚለው እሱ ነው የሚያከብርበት ነው። አክብረኝ ነው የሚለው ልጁ ሳይፈጠር ወይ ልንገር አባቱ ያስቀመጠው ገንዘብ አለ እያልክ ነው በአንተ ምሳሌ። እዚህ ጋር ግን ያለው አብ ነው የሰጠኝ ክብሩን። የሰጠኝን ክብር ሰጥቻቸዋለሁ ነው የሰጠኝን ክብር ነው የሚለው። አይ የሰጠኝን ክብር ነው የሚለው። በነበረኝ ያለው በሰጠኝ አላለም። የሰጠኝን ደግሞ የሰጠኝ ይላል። ወረድ ብለሽ ስታነቢው የሰጠኝን ወረድ ሳይሆን እዛው ላይ ቆያ 17 ላይ የሰጠኝ ክብሩ የራሱ የለውም ራሱ የለውም። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር ባስቀመጥክልኝ ክብር አላለም ነው እኮ። አዎ በነበረኝ ማለት ነበረው ማለት ነው። ለምሳሌ ነበረው ማለት ነው። ኤፌሶን ምዕራፍ 1 ቁጥር 3 ላይ እና 4 ላይ ምንድን ነው የሚለው? ዓለም ሳይፈጠር በፊቱ ነውርና የሌለብን ዘንድ በክርስቶስ ኢየሱስ መረጠን ይላል። ማንን ነው የመረጠው? መረጠን ነው። አየህ መመረጥና ነበረኝ እኮ ማንን ነው የመረጠው? ቆይ ማንን ነው የመረጠው? እሺ በእግዚአብሔር ፈቃዱስ መሆንና ማንን ነው የመረጠው ነው። እግዚአብሔር ጋር ክብር አለኝ ብሎ ማውራት የተለያየ ነገር ነው። ማንን ነው የመረጠው ነው የጠየኩሽ። ዓለም ሳይፈጠር ማንን ነው የመረጠው? እኛም መርጦናል ይላል። ምንድነው? አቅዶናል ማለት እኮ ነን ኤግዚስታንስ ነው የፈጠረው። ኤግዚስታንስ ነው የመረጠው።
ነን ኤግዚስታንስን የመረጠው ወይስ ኤግዚስታንስን የመረጠው? ያኔ አሁን አንተ መታቀድ ትችላለህ፣ እቅዱ ላይ ግን መሆን አትችልም አይደል? እግዚአብሔር አንተን ማቀድ ነው እንጂ የሚችለው ነው አይደለም። እቅድ አይደለም እሱ ጋር እቅድ አይደለም፣ እቅድ አይደለም። ጥቅሱ ላይ ጥቅሱ የሚለው ዓለም ሳይፈጠር በፊት ቆይ የነበረው ዓለም ሳይፈጠር በፊት ምንድን ነው የሚለው? ራሱ መረጠን ነው የሚለው እንጂ እቅድ አይደለም እዛ ጋር። እሺ መረጠን እኮ መረጠን ማለት ምን ማለት ነው? ምርጫው ከእግዚአብሔር ብቻ ነው። አንቺ ሳትፈጠሪ ነው ያንቺ ምርጫ። ካንቺና ከምርጫሽ ማን ነው የሚቀድመው? አሁን እዚህ ጋር እኛ ተመረጥን እንጂ እኛ እዚህ ጋር ምንም ነገር እግዚአብሔር ላይ ክሌም ማድረግ አንችልም። እሱ ሊመርጠን ይችላል፣ አለቀ። እዚህ ጋር ኢየሱስ ክርስቶስ እያለ ያለው ግን አንቺን የመረጠበት ምርጫ ነው ያለ የነበረው። በቃ አታዳምጪም ማለት ነው። በቃ ሐሳቡን አልተረዳሽም። በቃ ተወስሽና ጥሙሳሽን ይዞ ሄዴት አባቱ በሉ ተናገሩ። የሰጠው አናሎጂ በጣም እንትን ነው ግራማቲካሊ እኮ በነበረኝ እኮ የሚለው እኮ ስላስቀመጠለት ነው። አከበረው እኮ ይላል እኮ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ። ወሂድ ቅድም ያመጣው ኤግዛምፕል ልጅ ተነስቶ አንተ ጋር ያስቀመጥኩትን ብር አምጣ ማለት ይችላል። ሳትወልደው ብር አስቀምጠህ እንኳን ቢሆን ሄይ አስቀመጥኩት እኮ አይደለም አንተ ጋር ብር አስቀምጫለሁ እኮ ነው እያለ ያለው ነው። የነበረኝን ብር ስጠኝ። የነበረኝን ብር ማለት እሱ ብር እንደነበረው ነው የሚያሳየው። የነበረኝን ሌላ ነው። በነበረኝም ስታረገው አንድ አይደለም። በነበረኝ ስትልና ግራማቲካል ላሳይሽ፣ ግሪከኛው ላይ ተመሳሳይ ግራማቲካል ላሳይሽ። እኛ ዓለም ሳይፈጠር በፊት ነበርን። ግራማቲካል ላሳይሽ ነበርን ነው። እኛ ዓለም ሳይፈጠር በፊት ነበርን አለሽ። አዎ እሱ ግን ምንም ከዚህ ጋር አይገናኝም። ኖ አይ ሌላ ልሰጥሽ ነው። የነበረኝ አናሎጂ ማምጣት የነበረኝ የሚለውን ነው። ኦኬ እሺ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ ዘላለም የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን አለናል። ይሄ ሕንጻ መቼ ነው የተሰራው? የነበረኝ ከሚለው ጋር አንድ አይነት ነው። ፈጥናለህ ትንሽ ምን አልከኝ? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ያው አጥቶልሻል። ሁለተኛ ቆሮንቶስ 5:1 ላይ ይቅርታ ከእንትን ካልኩኝ እኔም ላውጣ ያው አጥቶልሻል እዛ ጋር ሜሮን ማን ሰው ሌላ ወጣ። እሺ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን። መቼ ነው የተሰራው ይሄ ሕንጻ? ኦኬ አንዴ ካስወራሄ ማለት ነው። ይሄ ማለት ነው ቆይ ከዚህ ጋር እንደማይገናኝ ላሳየ ነው ማለት ነው። እዚህ ጋር እግዚአብሔር መቼ ነው የተሰራው? ቤት ሰርቶልናል ይላል እኮ። ሌላም ቦታ ላይ እኮ በእጅና በእንትን ያልተሰራ ቤት አለ። አልጠየኩሽም። እሱን መቼ ነው የተሰራው ነው። አሁን ምን እኮ መቼ ነው የሰራው ይሄንን ነገር? መቼ ነው የሰራው? መቼ ነው የተሰራው? እኔ ያልገባኝም ጥያቄ ራሱ ማለት ቆይ ይሄንን ዘላለም ቤት የሚሆን ከእግዚአብሔር ዮሐንስ 17 አድርገን እንተርጉመው ማለት ነው አይደል? ዮሐንስ 17 እያለ ያለው ትቸኩያለሽ እኮ። መቼ ነው የተሰራው? መጀመሪያ እንተማመን። መቼ ነው የተሰራው? ከኛ በፊት ነው ከኛ በኋላ ነው የተሰራው? ድንኳንም የሚሆን ምድራዊ መኖሪያችን ቢፈርስ ስለምንድን ነው የሚያወራው? መጀመሪያው ነው ይሄ ስለ ቁሳዊ ነገር ነው የሚያወራው ወይስ ደግሞ ስለኛ ነው የሚያወራው? ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ ማለት ስለ አካላችን ነው የሚያወራው። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ አለ። ይሄ ከእግዚአብሔር የተሰራ ሕንጻ ቢለው ከኛ በፊት ነው ከኛ በኋላ ነው ያለው? እሱን የፈለኩት በፊት ነው ኦብቪየስሊ አይደለ? እየተናገረ ነው። በቃ ወንደርፉል። እሺ እንዳለን እናውቃለን አለን ይላል እዚህ ጋር ተመሳሳይ አለን we have የዘላለም ሕይወትም አላችሁ ይላል። ግን እሱ ዲፍረንት ነገር ነው። ኦኬ አሃድ ያለው ነገር አሃድ ኢየሱስ አሃድ አለ። በፕሉራል ስታደርግ አሃድ የሚለው ነገር አለኝ የሚለው ነገር በፕሉራል ፎርም ስታደርግ ሃድ ራሱ in Greek word እናወጣው ምን ማለት እንደሆነ ሃድ ቆይኝ መጀመሪያ ከግሪክ ማውጣት አለበት። እሺ ሃድ ማለት ካልኩኝ የነበረኝ ነገር ነው ያለኝ ነገር ቢፎር ኤግዚስት ያደረገ ነገር ነው። ፊውቸር ቴንስ አይደለም። ፊውቸር ቴንስ አይደለም። እሺ ነገር ነበረኝ ማለት አይችልም። አሃድን በፕሉራል አድርጊው፣ በፈርስት ፐርሰን ፕሉራል አድርጊው። ምንድን ነው የሚሆነው? አሃድ የሚለው ቆይ ተረጋጊ። የተፈለገውን ነገርም እሺ
ኧረ ተረጋጊ። ምንድነው ለጠየቁት ጥያቄ ቀጥታ ለምን አትመልሽልኝ? እንድንግባባ እኮ ነው። የተከሻ እየተለካካን አይደለም ሜሪዬ። ስለዚህ በተቻለ አቅም እንደማመጥ። አሃድ የሚለው በፈርስ ፐርሰን ፕሉራል አድርገሽ አስቀምጪልኝ። ምንድን ነው የሚሆነው? አሃድ የነበረው ንገሪኝ። ከዛ ወደ ጥያቄም አልገባኝም ግን እሺ ሃድ የሚለው ቃል ምንድን ነው? እንዴት ነው የምትተረጉመው? ነው ነበረኝ ስትል አንድ ነገር ምንድን ነው የሚለውን አንተ እስቲ ያስብ። እሱ ምን ማለት ነው የሚለውን በአማርኛ እናውቀዋለን። ምን አይነት ክብር ነው ያለው ነው? አሃድ የሚለውን በፕሉራል ፎርም አድርገሽ ንገሪኝ። ምን ማለት ነው? እንዴት ነው የምትጠቀሚው? እንደዚህ የሚባልም ጥያቄ አለ አይመስለኝም። ግን አንተ እሺ ቀጥል። ለአንተ እድሉ ልስጥ። አሃድ የሚባል ነገር ፕሉራል አድርጊው የሚል ነገር we have ነው ፕሉራል አድርጊው ስትል እሺ we have ነው የምትይው። ወዴት እንደምትሄድ አስላልገባኝ ቃል በቃል መመለስ አልችልም። ግን ወደ ሐሳብ ብትመጣ ደስ ይለኛል። ጥያቄውን ነው ማለት ሲምፕሊ እንግሊዘኛ ነው የተጠቀምኩት። አሃድ የሚለውን በፕሉራል ፎርም አድርጊና ንገሪኝ። እንግሊዘኛ ምቺ ከሆነ አንቺ ነሽ አሃድ ብለሽ አመጣሽው። ፎርም ማድረገው ኢየሱስ ክርስቶስ ያለው የነበረኝም ብሎ ስለራሱ አርጊውና እኔ ምን አስጨንቅሽ? እኔ ላስረዳሽ እኮ ነው እኔ ይሄ ህንጻ ከኛ ከመፈጠራችን በፊት የነበረ ከሆነ እንግሊዘኛው ላይ we have ይላል አይደለ? እንደዚህ እንትን ማለት ለምንድን ነው we have የሚለው ይተቀመው? አውጣላት አንዴ አውጣላት። እንግሊዘኛው ላይ ግሪክ ወርዱ እያለ ያለው ካንተ ጋር ነው የሚለው። ግሪከኛው ላይ እንገባለን። ወርዱ እንደው የሚተረጉመው እሺ የሚተረጉመው ወደ ግሪከኛ እንመጣለን። ግሪከኛ ትችያለሽ ግሪከኛ? ቆይ እንናገር እሺ። አንድ ጊዜ ትችያለሽ በግሪከኛ? አይ ሃድ የሚለው ነገር I was having ይለዋል ሲተረጉም ማለት ምንድነው የነበረኝ። ኧረ እሱን ግሪከኛ ትችያለሽ ወይ? ቆይ ግሪከኛ ትችያለሽ ወይ? ተይ እንጂ ተረጋጊ። እንዳንተ ፐርፌክት ሜቢ አንተ ትችላለህ ፐርፌክትሊ ትችያለሽ ወይ ነው ያልኩሽ። እንግሊዝኛውን አንድ ያወጣላት። ግሪከኛ ተናጋሪ አይደለሁኝ የሚቀርታ ተናጋሪ አይደለሁም። ኧረ በለው እንዴት ነው የምትግባቢው? ሌላ ቀን ታውቂያለሽ እድሉን አልሰጥሽም ከኔ ጋር ለማውራት ሶሪ። በዚህ ደረጃ ማለት በጣም እንትን ነው። አንደኛ የምትጠየቂውን ጥያቄ እንዲገባሽ እኔ ላስረዳሽ ነው የፈለኩት እንጂ እኔ አሁን አንቺን ለመሞገት ወይም ደግሞ እውቀት ለማሳጣት ምናምን አይደለም። በእነዚህ ደረጃም አይደለም። አሁን ዲቤት አይደለም የያዝነው፣ አርጊመንት አይደለም የያዝነው። ጥያቄ ነው የጠየቅሽኝ። የማታውቂውን ነገር እያስረዳሁሽ ነው ያለሁት። የምታውቂው ነገር ካለ ላዳምጥሽ ፈቃደኛ ነኝ። አሃድ የሚለው በእንግሊዝኛ ላይ ፓስት አድርገሽው ምንድነው የምትጠቀሚው ብዬ ስጠይቅሽ አልመለሽኝም። ወይ ሃቭ ነው ወይ ስልሽ አላላቅም ማውራት አልፈልግም ምናምን ትያለሽ። እንግሊዝኛው ላይ ተመልከች። እኔ የምጠይቅህን እኮ መውሊድ እየመለስክልኝ አይደለም። ካንተ ጋር የሚለው ራሱ እየመለስኩልሽ ነው። ምን ብሎ ነው የሚተረጎመው? እሺ ካንተ ጋር እዚህ ጋር እኮ ነው ማጋነው እዚህ ጋር ፈልሽ እኮ ልሰጥሽ እኮ ነው። ለምን ወደ ሰፊ አትሆኝም? ወደ ባሻ ለምን ትሆኛለሽ? ሜሪ ሁለተኛ ቆሮንቶስ 5:1 ላይ ነው ባይዘወይ። እሺ for we know that if our earthly house of this tabernacle were dissolved አለ we have a building of God ይላል። we have አለ አለን ይሄ ነገር ፓስት ልክ እንደዛ አሃድ እንደምትዩ አይ ነበረን ማለት አንችልም አይደለ? ቢካዝ እኛ አብረን አልሰራንም። ስለዚህ ብዙ ጊዜ መጽሐፍ ቅዱስ ላይ ነበረን ያለን አናወራም። we have ለምን አለ? አለን ማለት ምንድነው? አሁን ክርስቶስን በማመን whatever አሁን ብታውዱን ብታነበው ስለዚህ አለን ሲል የኛ ያለን ነገር ቆይ አሉ። እሺ ያው ተመልከች እንግዲህ ተመሳሳይ እኮ ነው። ክብርም እንደዛው እኮ ነው የተሰጠው። የሰጠኝን ክብር ይላል እዛው ላይ ዮሐንስ ወንጌል 17 ላይ አለን ሲል እና ሲጋራሱ we have የሚለው ቃል አለን ማለትና ነበረን ማለት አንድ ነው። አሁን እኔ አለን ስትይ ምንድነው ያለው? ካንተ ጋር ነበረኝ ብለው እግዚአብሔርን እንደዛ ማለት ይችላል። ላይክ የሆነ ነገር ነበረኝ ካንተ ጋር ክብርም ነበረኝ ኦር ደግሞ የተሰራ ቤት ነበረኝ ብለው ሴንስ ያደርጋል። እግዚአብሔር ምን ብሎ ነው ግሪኩ ፓስት ነው የሚያደርገው አይደለ? አዎ ግሪኩ ፓስት ነው የሚያደርገው። የሁለተኛ ቆሮንቶስ 5:1 ፓስት ነው የሚያደርገው። ስለዚህ ነበረ ማለት ነው። እሺ ነበረን ማለት ምን መሰለ? የግሪክ ወርዱም ካንተ ጋር በነበረኝ ሲለው in your presence ብሎ ነው የሚተረጉመው። አብሬህ ነበር የሚለውን ነገር አይደለም ነው እኮ የምልሽ። ኧረ ተረጋጊ ተይ። በነበረን ሲልስ ምን ማለት ነው? ጳውሎስ በነበረን ሲል ልክ ተመሳሳይ አሁን እንዳልሽው በነበረን ሲል ቃሉ ያወጣ ስታደርገው
ኧረ በለው እሺ አውጣው። ስለምን እንደምታወራ ማወቅ አለብን። በነበረን ስትል ጳውሎስ አሁኑኑ አንፎሎ አድርጊኝ ሜሪ፣ አሁኑኑ አንፎሎ አድርጊኝ። አልፈልግም እንዴ እያዳመጥሽ አይደለም? አታዳምጪም እኮ ራሱ በቃ ልክ እንደ ጠጅ ቤት አረግሽ። በነበረኝ አለኝ አልከኝ። ስለዚህ ምኑ ጋር ነው ያለው? ኖ አይደል። ጳውሎስ ነበረን የሚለው ነገር ኤኮሜን ነው የሚለው። ኤኮሜን ነው የሚጠቀመው። ፓስት ነው ራሱ። ምንድነው ነበር? ችግር የለውም እኮ ነበረን ማለት እኮ የነበረን ህንጻው ነዋ። እኛ ከመፈጠራችን በፊት ነበረን እያለ ነው ያለው። ፓስት አድርጎ ነው የሚጠቀመው። እና ከህንጻው እና ከነ ጳውሎስ ማን ነው የሚቀድመው በህልውና? እሱ ጋር እንደዛ የሚላለ እኮ አውጣልኝና ሊያውና አለ። ኤኮሜን ነው የሚለው እኮ። እሺ ነይ ይኸው መሽቶባላት በይ አታምልጪ። አይ ለማምለጥ ቆሮንቶስ 5 እንትን ላይ አውጣላት እንትኑ ማለት ነው። ባይብል ሀብ ላይ አውጣላት። እሺ ሜሮን ደመኛ ቃሪያ ናት። አቃጠለችኝ፣ ፈጀችኝ እስኪ በቃኝ ድረስ። ምን ነው በቀረብኝ አልኩኝ እኮ። ግልጽ እኮ ነው። ነበረኝ ካለ እኮ ነበረኝ ነው በቃ። ነበረኝ የነበረ ቃሪያ ነሽ አንቺስ፣ ቃሪያ ነሽ ይብላኝ ለባልሽ። እኔስ እችለዋለሁ። እንደዚህ ብለህ በፐብሊክ አትናገር። ስሜ ማጥፋት ይሆናል። አይ ለጨዋታ። ኧረ ፈገግታ ሱና ነው በእኛ። አንዳንዴ ፈታ ብለሽ እንትን በይ። ብዙ ይቀረኛል። አይዞሽ አብሽሪ። እንትን ላይ ቆሮንቶስ 5:1 ላይ ባይብል ሀብ ላይ 5:1 ላይ የግሪኩ ላይ በለት 5:1 ላይ ለጨዋታ ነው እናንተ ያልኳችሁ። ደግሞ እንዳጣበሽኳት ቃሪያ ብላችሁ እኔ ቋራሎም ቃሉን እኮ ስላለኝ ነው እንጂ ባይለኝ ነው አይደለም ነበር። አይ ችግር የለም። እዛ እኮ ነው ዮሐንስ 1:1 ቃል ስጋ ሆነ ቃል ስጋ ነበር። እሺ ኧረ ሌላ ቦታ ትጂ። ኧረ ሜሮን እየተይ ጊዜ ሰተንሽ አክብረንሽ ተይ። ህዝብ ተሰበሰበበት። በጣም አመሰግናለሁ። ባይዘይ በዚህ ሁላ ሰው መሀል እንድናገር ስለፈቀድክልኝ ትልቅ ነገር ነው። ይታይሻል። ምን ይላል? ኤኮሜን ይላል አይደል? ኤኮሜን ይላል። አዎ ኤኮሜን ይላል። we have ብሎ ነው ያስቀመጠው። ነበረን ከዛ እንትን ላይ እዩ። we have አይደለም። እሺ we have ራሱ ነበረን ነው የሚለው። ከዛ በኋላ ቆይ ፎርሙ ይታይሻል። እዛ ጋር ወደ ጥግ ላይ ይደላል። we have በቀጥሎ ያለው v የሚለው ያለው vp ምናምን ነገር ያለው እዛው ላይ እንትኑ ላይ እሱ ላይ አሁን እሱና ቪ ማለት ምንድን ነው? ቨርብ ማለት ነው። ቨርብ ነው አለን። እሺ ከዛ ምንድን ነው አለን? ፓስት ነው አለን። ከዛ ፕሉራል ነው አለን። እኔም ግሪኩን አውጥቻለሁ። ሃድ ሚል ነገር የለውም። ሃቭ ነው የሚለው። ፕሬዘንስ ኤኮሜን የሚለው ነገር ኤኮሜን የሚለው ፓስት ነው። ኤኮሜን የሚለው ቃል ማለት ነው። ይሄ ልክ እንደተያዘው ማለት ነው። አይ ዊ ሃቭ የሚለው አለን የሚለው ነገር በግሪኩም ብትሄድ ምናምን የሚለው ስለ ፊውቸር ቴንስ እንጂ ያወራ ነው እንጂ ያለው ነበረን የሚል ነገር አይናገርም። ኤኮሜን ነው ፓስት ነው የሚልሽ ፊቸር አይደለም። እሺ ይሄው ግሪኩን ነው እዛ ጋር ይነግርሻል። ማብራሪያ ያለልሽ ቪ ፒ ኤ አይ ኤ ግን ዞር አድርጎ ሲያሳይታል አይደል? ዊ ሃቭ የሚለው አይ ሲተረጎመው ዊ ሃቭ ናቸው የተረጎሙት። ኖ ፕሮቴስታንቶች ናቸው የተረጎሙት እኮ ፕሮቴስታንቶች ናቸው የተረጎሙት። እንትኑን ታዩና እዚያ ጋር ፎርሙ ምንድን ነው ይላል? ቨርብ ፓስት ቴንስ ከዛ በኋላ ፈርስት ፐርሰን የሚጠቀመው ራሱ ማለት ፈርስት ፐርሰን ፕሉራል የሚጠቀመው አይደለ? መውይድ በዛ ነው። ይሄንን ቃል ዮሐንስ ወንጌል 17 ላይ ታገኘዋለሽ። 17 ላይ ማለት ዮሐንስ ወንጌል 17 ላይ በነበረኝ እኮ ነበረኝ እኮ የሚለው እኮ እሱ ነው እኮ። ነበረኝ ማለት ስለነበረው ነው። ነበረኝ ያለው ፓስት ስለሆነ ነው። የነበረው ክብሩ ነው የነበረው። ምኑ ነው የነበረው? የነበረኝ ሲል ያንተ ያቀድክልኝ ክብር ሳይሆን ነበረኝ እዛ ቦታ ላይ ነበርኩ እያለ ነው እኮ እያልንህ ነው። እኛ ክርስቲያኖች ኢየሱስ ክርስቶስ እዛ ጋር ነበረኝ ካንተ ጋር እኮ ነው ነበረኝ እያለ ነው። ሃዳ ይኸው ኤኮን ምንድነው? ፎርሙ ምንድነው? እዛ ጋር የሚጠቀመው
ፎርሙ ምንድነው ይላል እስቲ ፎርሙን አይደለም ትርጓሜው ሀድ ነው የሚለው ፎርሙን እሱማ የራሳቸው ፎርሙን ያ እዚህ ጋር ምንድነው የሚጠቀመው ይሄው እዚህ ጋር አይታይሽም የተጻፈው ቪ ማለት ቨርብ ነው እሺ ከዛ ፈርስት ፐርሰን ነው ፓስት የሚለው ይታለ ፓስት የሚለው ይታለ ታዲያ ሀድ የሚለውን ነገር ሳትቀበል ታዲያ እዚህ ጋር ተቀበል ቀይረውት ነው ማለት እንዴት ታዲያ ይታለ እኮ ነው የምልሽ አሁን በግሪኩ ፎርሙ ላይ ፓስት ነው የሚል ነገር የታለው እዚህ ጋር ሳይኝ ይሄ አሁን እዚህ ጋር ሀድ አለ እኮ እዛ ጋር አይ ሀድ እሱ ጋር ሳይሆን ወደዛ ተታዘው ፓስት የሚለው ይታለ ፎርሙ ላይ እንግዲህ እንደዚህ በድርቅና ፎርሙ ላይ አለ ወይ ፓስት የሚል ኖ ፓስት የሚል ነገር የታለው ፈርስት ፐርሰን ይላል ፈርስት ፐርሰን ሲንጉላር ነው የሚለው ከዛ በኋላ ፓስት የሚል ነገር አለ እሺ ለማንኛውም ማጠቃለያ ልሰራበት ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር ሲል እሱ ሳይሆን የነበረው እሱን የሚያከብርበት ክብር ነው ለዛ ነው ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው የሚለው ያከበረበትን ክብር አስቀድሞ በመለኮታዊ ዕቅድ ውስጥ ዓለም ሳይፈጠር ዘመን ሳይቆጠር በፊት በእርሱ ዘንድ ነበረ በአብ ዘንድ ነበረ የኢየሱስን የሚያከብርበት ክብር ብቻ አይደለም ኤፌሶን 1:4 ላይ ስንመለከተው ዓለም ሳይፈጠር በፊት በክርስቶስ ኢየሱስ መረጠን ነው የሚለው ምርጫም ነበረ አማኞችን የሚመርጥበት ምርጫም ዓለም ሳይፈጠር በፊት ነበረ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ደግሞ ሰዎች ከመፈጠራቸው በፊት በእጅ ያልተሰራ የዘላለም ቤት አለን ነው የሚለው ስለዚህ ያ ነገር እነሱ ሳይኖሩ ሰዎቹ ሳይኖሩ የተሰራው ነገር አለ ማለት ሰዎቹ ነበሩ ማለት አይደለም የነበረው ህንጻው ነው የነበረው እንጂ እነሱ አይደለም የነበሩት በተመሳሳይ የጥቅስ የሚያሳየው ዓለም ሳይፈጠር በፊት የነበረው ክብሩ እንጂ እሱ ነበር የሚል ነገር የለውም ለማንኛውም ማለት ነው ቴንክ ዩ ሜሪ ሌላ ቀን ብቅ በይና ኢንሻአላህ ፎሎ አድርጊና አንድ ነጥብ ላይ ብቻ ለማውራት ሞክሪ እሺ ችግር የለም ኖ አይስ ለጨዋታ ነው ለጨዋታ ነው እንኳን እንዳንቺ አይነት ደርባባ ይቅርና ቃተኛና ሞገደኛ የሆኑ ሰዎችንም እያስተናገድን ያለነው ስንት ባህሪያቸው ይችላል አብሽሪ እሺ አብሽር ደህና ደር እሺ ረፈንተ እሺ ደህና ደሪ ጀዛኩሙላሁ ኸይራን ኡስታዝ ደህና እደር እስሚዞ አንተ بتقتل ودك ነው ባሩ ሰላም አለይኩም ወሬን እንኳን አላበዛ ወአለይኩም ሰላም ወራህመቱላሂ ወበረካቱ አትቀጥልም ሰው አለ አረባ ማከረጋ ሊቀጥል ነው አረባ ሰላም አለይኩም ወራህመቱላሂ እስሚዝ ወአለይኩም ሰላም አኺ ኡስታዝ ደረናችሁ ወይ ወሰላም አልহামዱሊላህ በጣም ሰላም ሰሊል ከምትወርድ ቢየ ነው በቃ አረ ሁላችሁ ማረፉ በሉ በቃ እሺ ጀዛኩሙላሁ ኸይራ ሰላም ብያለሁ ኢንም ቻው ብያለሁ ፒኬም ሰላም አለይኩም ምን የኔ ጋር ስደርስ በቁጣ አረከው ወአለይኩም ሰላም ወራህመቱላሂ ወበረካቱ ብያለሁ በሉ ሰላም አለይኩም እሺ ይሁን ሰላም ወበረካቱ ፒኬ ቶታል እንዴ ወይስ ትቆያለህ እኔ ትንሽ እስከ ሱቢ ኦኬ ማታ እስከዛ ድረስ ዩቲዩብ ምሰማ መስሎኝ ለካ ገስት ላይ ነው ያለሁት ቶሎ ቢያን እንደ የደነገጥኩት ጀዛከላህ ከረ አረ ይበቃል በሰመመን ይሰመጥካ በሰመመን አረ ምን ማለት ነው ደግሞ አረ ታው ግዴ ልተኛበት ተው አጭመቀኝ ተው ናንቀል በሰመመን ወሪዕድ አንተ ጓላይ እሺ ክርስቲያኖች ካላችሁ ደህና ደሩ አዎ ጀዛከላህ السلام عليكم ورحمة الله وبركاته تدفع أستاذ وحيد قارم بدنب I think ناقة جمعة سلون أستاذ وحيد مكفتي مثلا لك أرلاي عم ساعتنا مع كابي تاقينيو الله قال تنياه واتنو I think عملت أهل تنيي تهار مثلا አለው ፒኬ ደህና ደሩ በቃ አሁን ለተኛ ነው ቴንክ ዩ ብያለሁ እሺ ብሮ መወዳም አሰላሙ አለይኩም ወራህመቱላሂ ወበረካቱ ይያለው ማለት ሰላም ባቲም